ታያለሽ። ይህን ስለማቅ ቲክቶክ ላይ የምትውሉ ዩቲዩብ ላይ የምትውሉ ከሰዎች ጋር የምትውሉ ሰዎች አይምሯችሁ የሚገባ አሁን ከዛሬ ጀምሮ ምንድን ነው እያላችሁ ማጤን ጀምሩ። ስቶር ነው ይቀመጣል። ከዛ ነገ ያበላሻችሁ እሱ ነው። ሀገራችሁ እንድጠሉ፣ ሰው እንድጠሉ፣ ህይወታችሁ እንድጠሉ፣ ተስፋ እንድትቆርጡ ከዚህ የመዘዛችሁ ትጠቀሙታላችሁ ሲመራችሁ ማለት ነው። ይህን መነገርሽ አንድ ቲክቶክ ላይ ዝም ብለሽ ስክሮል እያደረግሽ ስትቆይ ምን ላይ ነው የምትቆዩ የሚለውን አስቢበት። ሁለተኛ ከዛሬ ጀምረሽ ገንዘብሽን አስቀምጠሻል፣ ጥሩ ነው። ቤተሰቦችሽን አውሪያቸው የተወሰነ ደቂቃ፣ ብዙ እኮ ደውለሽ ሲደውሉ እንዴት ናችሁ ስራ ጥሩ ነው ትንሽ 5 ደቂቃ ነው ምንም አትሆንሽ። ከዛ ሌላ ነገር ስሪበት። ጸሎት ማድረግሽን ቀጥይ። ሙስሊም ነኝ ብለሻል፣ ስገጂ፣ ቁርአን ቅሪ። በእምነትሽ የሚያስፈልገውን ነገር ቢያንስ እኮ ሜይ ቢ 20 ደቂቃ እኮ ላይ ፈጅብሽ እኮ ይችላል። ወይ ከ1 ሰዓት በላይ እኮ ላይ ፈጅብሽ ይችላል። ላድርገው እንኳን ብትይ በቀን 1 ሰዓት ለፈጣሪሽ አታጭ። እንደዚህ እያደረግሽ ታይምሽ ማኔጅ አድርጊ። ቦታ ስጫቸውሽ ለጤናሽ ስፖርት ማለት ይኸውልሽ ጂም መሄድ አይደለም። ማዳም ቤት የምትሆኚ ክፍልሽ ውስጥ መኝታ ክፍልሽ ውስጥ ዩቲዩብ ላይ ከፍተሽ ቀላል ስፖርት ብለሽ ሰርች አድርገሽ ቪዲዮ እያየሽ ስፖርት መስራት አይከብድሽ። የሴት ስፖርት ምንድን ነው? ፑሽአፕ እንዴት ነው? ቁጭ ብድግ፣ ገመድ መዝለል ምናምን እንቅስቃሴ ማድረግ ምንም ይሄ እውቀት አይጠይቅም። እነዚህን ካልቸር ይኸውልሽ ሩቲን ያልኩሽ እሱ ነው። ይሄ እነዚህ ሁሉ ስክትክት አድርገሽ ቀኖችሽ ላይ ላይፍሽ ማለት ነው። በአንድ ወር አይደለም፣ ምናልባት ከ3 ወርና ከ4 ወር በኋላ እተሽ ታመሰግኝኛለሽ። ግን በዲሲፕሊን አድርጊው። በቀጣይነት ልክ ተነስተሽ ፊትሽን መታጠብ ያህል እስኪቀልሽ ማለት አስበሽ ሳይሆን ሳታስቢ እስክታረጊው ድረስ ደጋግሚ። ተግባባ? እሺ፣ መልካም ቀን። አመሰግናለሁ። አብዛኞቻችሁ አይምሯችሁን ጠብቁ ስላችሁ ላይ ለዛ ነው ፕሮቴክት አድርጉት። ይህ ከላይ ያለው አይምሮ ተውት፣ ይሄኛው አስበው ምናምን የሚናገረውን ተውት ሲባል ሰምታችሁ አታውቁም? ብዙ ጊዜ ወይም ምናብን በለው በእንግሊዝኛ ሳብኮንሽየስ ማይንድ ይሉታል፣ በአማርኛ ድብቁ የአይምሮ ክፍል። ብዙ ይህን አታውቁትም አብዛኞቻችሁ። አለ 2 አይምሮ ነው ያለ። ድብቁ የአይምሮ ክፍል ጂኒ ነው ማለት ሞኝ ነው፣ ፋራ በሉት። የነገራችሁትን ሁሉ የሚል ልጅ አጋጥሟችሁ ያውቃል? ልጅ እያላችሁ ልጆች እያለ ሞኝ ነው ምናምን የሚባል የነገሩትን ሁሉ እሺ የነገሩትን አዎ የሚል እሱ ሰውዬ ማለት ነው። ስለዚህ እኔ የምመርጥለት ሰላሜን የማገኘው እሱን ስጠብቀው፣ ወደዛ የሚገባውን ስመርጥ። ስልኬን ከፍቼ ቲክቶክ ሳይ የማየው ነገር ፖዘቲቭ መሆን አለበት። ስለ ሰዎች፣ ስለ ሀገር፣ ስለ ቤተሰብ፣ ስለ ስራ፣ ስለ ህይወት ይሰማል። ሄሎ፣ እሺ፣ ዝምታ ነው መልስ። ይሄ የጠቀማችሁ ሰዎች ልትኖሩ ትችላላችሁ። አሁን ለሱ ያወራሁት ለሆነ ሰው ይጠቅማል። በዛ ነው ለፈለፈብንና የማይሆን ቶፒክ ነው የነካሁት። ሰፊ ቶፒክ ግን በሰበቡም ግን ለሆነ ሰው ጠቅሟል ብዬ አስባለሁ። ኮይን ልስጣችሁ ጎሽ፣ እንኳን አልሰራ ይሄ ነገር። ኮይን ልስጣችሁና ጊፍት ልስጣችሁና ሜምበር ያልሆናችሁ ሰዎች ሜምበር ጤና ይስጥልኝ። ይሰማል? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። በመጀመሪያ በጣም አድናቂ ላይ ሲቀጥል ደግሞ የሆነ ነገር ላስቸግረህ ነው የመጣሁት። ፎሎ እንዳትይኝና ያው ፎሎ በዛ ብዬ ሁሉም ሰው ፎሎ አስደርገኝ እያለ ማን ከማን ፎሎ እንደሚደረገው ቸገረ። ፎሎ ነው ኖ ፎሎ ለእኔ አይደለም። የሆነ ወንድማችን የፎሎ ቻሌንጅ ተሰጥቶት ለእኔ አይደለም ብያለሁ እኮ ነገር ያኔ ከኮመንት ላይ አልስብም ምንድነው ለምን እንደሆነ ገባችሁ አይደል? አሁን ከኮመንት ላይ ሳቋት እና አሁን ቅድምም አንዲት ልጅ ብላኛ ነበረ እንደዚህ የሆነ ቻሌንጅ የተሰጠው ሰው አለ የሆነ ሰው እና ያለን ልሽ አሁን 58 ደቂቃ ነው። የሆነ የጨነቀውን ሰው ብንሰማበት አይሻልም? እንደ ሀሳብ
እንደው ገብቻለሁ ግን አንድ ደቂቃ ሰጥተህ ለመናገር ነው፣ መልዕክት ለማስተላለፍ ነው። ለመናገር ብቻ ነው። ሌላ ነገር አይደለም። ስላሳዘነኝ ነው። አስደርግ አይደለም እኔ ተናግሬለት እየሄዱ ፎሎ ቢያደርጉት ብዬ ነው። ፍቅር በትዝታ ማለት ህይወት በትዝታ ይላል አካውንቱ። ሁላችሁም ገብታችሁ ፎሎ አድርጉት ልጁን። በጣም ነው የሚያሳዝነው። በጣም ሚስኪን ነው። ቤቱን ገብታችሁ ብታዩት በበረሃ የሚሰቃይ ወንድማችን ነው እና የፎሎ ቻሌንጅ ተሰጥቶት ነው። ሁላችሁም ገብታችሁ ፎሎ አድርጉ። ፎሎ ቻሌንጁ ምንድን ነው? ፎሎ ከተደረገ ምን ይደረግልሃል? 250 ሺህ ፎሎ ከተደረገ የኢትዮጵያ 250 ሺህ እሰጥሃለሁ ብሎ ቃል የገባለት ወንድማችን አለ እና ያንን እናንተ ፎሎ በማድረግ ይችላል። እሱ እየሰራ ነው እና አሁን 200 ሺህ ገብቶለታል። 50 ሺህ ነው የሚቀረው። ምን ያህል ጊዜ ነው የሚቀረው? ጊዜ ኦልሞስት 5 ቀን ምናምን መሰለኝ የሚቀረው። እሺ ያሰምታችኋል። ምንድን ነው ስሙ? ህይወት በትዝታ። እሺ አመሰግናለሁ እድሉን ስላገኘው። ኦኬ ችግር የለም። እኔ ግን ማለት ነው ይቅርታ አድርጉልኝና ፎሎ ቻሌንጅ ያው የሚሰጡ ሰዎች አይ ነው ዊን ዊን ነው፣ ግን ያው ካረጉት ጉጉት መፍጠር ይሆናል ብዬ ስለማስብ ነው። ማለት ፐርሰናሊ ካረግኩት የሆነ ሰው ለመርዳት ከፈለጉ እንዲሁ ብረዳውም ችግር የለውም፣ እንደው የሰው እርዳታ አስፈልጎት ከሆነ ግን ሰዎች እንዲህ ሲሆን ይዋጓሉ እና ስቃይ ውስጥ ነው የሚገቡት ብዬ አስባለሁ። አሁን ደግሞ በጣም እየተለመደ ነው እና ከመለመዱ የተነሳ በቃ ሰው የመጀመሪያው ይሄ ቻሌንጅ የተባለው ነገር ላይ ካልሆነ በስተቀር እንትን ያለው አሁን ብዙ እየደከሙ መጥቷል። አብዛኛው ማለት ፎሎ ቻሌንጅ በቃ ሁሉም ቦታ ስላለና የሚሰጣቸው ሰዎች አንደኛ ያዘው እርዳታ ፈልጎ ሊሆን ይችላል፣ የምር የገንዘቡ አስፈልጎት እና ፎሎ ከሞላም ካልሞላም የሚሰጠው አይሰጠው አላውቅም። እንግዲህ ሰጪዎቹ ናቸው የሚያውቁት። ግን ለዛ ሰው ግን ስቃይ የሚሆን ይመስለኛል። እንቅልፋቱ ካሁን ሞላልኝ አልሞላልኝ እና ከባድ ስሜት ያለው ይመስለኛል። እና ማድረግ ከፈለጉ ወይ ደግሞ ቢሳካም ባይሳካም ቢሰጡት ፎሎ ቻሌንጅ ሰጪዎቹ ከእግዚአብሔር ያገኙታል። ዞሮ ዞሮ ግን በጣም ታሞ ለህመም ደግሞ በተለይ አስፈልጎት ከሆነ የሆነ ሰው ግፍ የሚሆን ይመስለኛል። ማለት ባይሳካ ወይ ደግሞ እንቅልፍ ነው የሚያጠራ ሰው በችግሩ ላይ ሌላ ደግሞ ስትረስ ነው የሚሆነው። ገብቷችሁ? እሺ በርጋ ግፊያው ጠንቷል። እስቲ ነርሶች ጉልኮስ ስጡልኝ፣ እስቲ ጉልኮስ ስጡልኝ። እስቲ ፎሎ ቻሌንጅ ነገር አንድ ሰው ብቻ ማድረግ ቢችል አንድ ያርጋችሁላችሁ መገላገል። እሺ አስገባኝ በጣም ጨንቆኛል አለች፣ ግን ኔትወርኳ አይሰራም ብሎ ነው የሚሽከረከር። ሄሎ ሄሎ፣ ሰላም አሌክስ። ሰላም። ቆይ ተረጋጊ፣ እየሮጥሽ ነው እንዴ? እንዳትወድቂ። አይ ደንግጫ ስላስገባኝ እና ብዙ ጊዜ እንትን እያልኩ ስለነበረ። አይዞሽ ገብተሻል። ምን ታዝዝ? አሌክስ አንደኛ አንተ ሁለት ነገር ነው ልልክ የመጣሁት። ማለት አንድ ሀሳብ እንዲሰጠኝ፣ ሁለተኛ ወይ የምነግርህን ነገር ወይ መተው ካለብኝም እንዲተው ማድረግ ካለብኝም ደግሞ እንዳደርግ ማለት ነው። እሺ ነገሩ ትንሽ ቢያንስ 1 ዓመት ምናምን የሆነንና እስካሁን ያልተፈታ ነገር ነው። ኦንላይን የሆነ ሰው ተዋውቄ ነበርና። ቆይ አንድ ይህንና ድምፅሽ ምንድን ነው? ኤርፎን ትጠቀሚ? አውጣዋለሽ። ኤርፎን አንጮ። እሺ ምን ከጀርባሽ ጫጫታ ይሰማል? እሺ አሁን ይሰማል? አወጣሽው እንትኑም ኤርፎኑ? አውጥቼዋለሁ። ይሰማል። እሺ እና ማለት ኦንላይን ነው የተዋወቅነው። ቆየ እኔ ሰው ቤት ወደ ውጭ ተመጣሁ በቲክታክ ማለት ነው። የጦስ ዶሮ እንዴት ነው የተጀመረው?
እንዲሁ ፎሎ ተደራርገን መጀመሪያ ለረጅም ጊዜ ፍሬንድ ምናምን ነበርና በኋላ ላይ ተዋወቅን። ትውውቃችን እሱ የሆነ እንደተቸገረ ሰው ሆኖ ነበር ቀርቦ የነበረው ማለት በጣም ችግር ላይ ሆኖ መኖር እንደማይፈልግ ምናምን አይነት ነገር እንትን ብሎ ነበር የቀረበኝና ከዛ ማውራት ጀመርን። የሆነ ነገር እያወራሁት ምናምን በህይወት ላይ ለምን ተስፋ ትቆርጣለህ ምናምን በሚለው እንትን ሲል የተወሰነ እያወራኝ ምናምን አንቺ በህይወት እንድኖር ምክንያት ሆነሻል ምናምን በሚለው ሰበብ ቀረበኝ ማለት ነው። በህይወት ምን አንቺ እኔ በህይወት እንድኖር ምክንያት የሆንሽ ሰው ነሽ በሚል ሰበብ ቀረበኝ እሱ እኔን ማለት ነው። ከዛ ቀረበኝ ላውራሽ ሚንኳኳ ነገር አለ ልበል? አዎ አለ። ራቅ ማለት ትችያለሽ? እሺ ያው እና እያወራን በምንቆይበት ሰዓት ላይ ስናወራ የሆነ መሀል ላይ ወደ 2 ወር ምናምን ከቆየም በኋላ የፍቅር ጥያቄ ይጠይቃል። እኔ ደግሞ ለዛ ነገር ዝግጁ አልነበርኩም። ገና ከመጣው ትንሽ ጊዜ ነው። ቤተሰብን መርዳት አለብኝ የመጣሁት ሀሳብ አላማ ሲጀመር ለቤተሰብ ብዬ ነው የመጣሁትና ቤተሰቤን እንትን ማድረግ አረ ከአንቺ እኔ 5 ሳንቲም ምንም አልፈልግም አለ ማለት ነው። ከዛ ትንሽ አንድ 3 ወር ምናምን ቀጠለን። እሺ ብለን ተስማምተን ምናምን እሺ በአንቺን በኩል ያለውን ነገር አሳውቂ እኔ ምናምን ብሎ እየጸለይ ዝም ብለን ሀሳቡን ግልጽ ሳላደርግለት ራሱ ቆየን። ግን ቆይተን መሀል ላይ የሆነ ባህሪው ምናምን መቀየር ጀመረ። ሁሌ ስለ ችግር ነው የሚያወራው። ሁሌ እንደተቸገረ የሆነ ነገር እንደቸገረው ተቸግሬ ያለው ቤተሰብ ጋር ሊሄድ የሆነ ነገር እንዲህ ለማለት ምናምን ሞተር አለው እና ይሄንን ሞተር በቃ ሽጬ ነው እንትን የሚለው ሸጠዋለሁ። እኔ ከዚህ በፊት በስራ የነበርኩ ሰው አሁን ደግሞ ያለ ስራ መቀመጤ በጣም ከብዶኛል ምናምን ይላል እና ብዙ ጊዜ ቤት ቁጭ ብሎ መዋልን ያበዛል። እኔ ብዙ ማላቀው ያልተገለጠልኝ ነገር ነበርና ወደ 4 ወር ምናምን ሲሆን የዛሬ ዓመት ልክ ወደ ጾም አካባቢ ታወሪያለሽ አታወሪም በሚል ሰበብ ሁሌ እንጨቃጨቃለን። ቢያንስ 2 ቀን ሰላም ብናወራ ነው ድፍን ሳምንት ምናምን እንጨቃጨቃለን። እኔ ደግሞ ይሄ ነገር ከበደኝ። ለራሴ የሚሰጠው ጊዜን እንትን አልኩ። ለቤተሰብ የሚሰጠውን ጊዜ ጸሎት ብዬ ለራሴ እንትን የምልበትን ጊዜን አጣው። በዚህ ምክንያት ስልክ ብሎክ አደረኩ ማለት ነው። ቦለኩት የእሱን ስልክ። ሲቦልክ አንድ ስልክ ብቻ አይደለም የሚጠቀመው፣ ብዙ ስልክ ነው የሚጠቀመው። ይገባል በሌላ ያለቃቅሳል። ነይ ቀጥ ብለሽ እንትን በይ ምናምን። አሌክስ ግን በዚህ ነገር ሁሉ ውስጥ ማለት ነው ያቺ በቆየንባቸው ጊዜያቶች ውስጥ ምን አድርጓል? ኢንቦክስ ቲክቶክ አዘግቶኛል። ላይቭ ገብቼ እንደዚህ ከጓደኞቼ ጋር የሚጫወተውን አታድርጊ፣ ይሄ ነገር አንቺን ያጠፋሻል፣ ወደፊት ነው የሚታወቅሽ፣ አሁን አይደለም አቁም ይለኛል። እሺ ብዬ አቆምኩኝ። ኢንቦክስ አዘጋኝ፣ ዘጋው። ከዛ እየቆየን ወደ ዋናው ልምጣና ስንጨቃጨቅ ስልኩን ብሎክ ሳደርግ በሌላ ይመጣል። ሌላ ቴሌግራም ሳጠፋ በሌላ ቴሌግራም ይመጣል። አንደኛውን ሳጠፋ በአንደኛው ይመጣል። ግራ ገባኝና እሺ አሁን የመጨረሻ ብዬ ቃል ገብቼለት ከፈትኩ። የመጨረሻ በዚህ ነገር ከኔ ጋራ ሌላ ነገር ውስጥ የምትገባ ከሆነ እኔ እናንተ የመጨረሻችን ነው። እኔ ሳሎን ብሎክ ማድረገው አንተ ራስህ ስልክን አጥፍታ እንድትጠፋ ፈልጋለሁ፣ ከህይወቴ እንድትወጣልኝ ብዬ አወራሁት ማለት ነው። በቃ እሺ የመጨረሻ ነው፣ ምንም አይነት ነገር እንትን ያለን ማለት ነው። ከዛ በፊት ስራ ምናምን ብሎ ስለሚናገር የሆነ መጥፎ ባህሪ እንደሌለበት አይነት ነገር ነው ከኔ ጋራ ሲያወራ። እውነትም ያለበት ነገር የሆነ ነገር እንዳለ አያሳውቅም በጭራሽ በፍጹም ማለት ነው። እንኳን እኔ አብሮ ያለ ሰው ራሱ የእሱን ባህሪ አያውቅም። ከተወሰነ ጊዜ በኋላ ምን ያደርጋል? ሌላ ልጅ ለካ ሌላ ቦታ አለች ዱባይ፣ የ4 ዓመት ፍቅረኛ አለችው። 4 ዓመት ፍቅረኛ አለችው። ድፍን 3 ዓመት ሙሉ ገንዘቧን ወስዶ ሞተር የገዛችለት እሷ ናት። እሱ የሆነ ቸርች ምናምን ሆኖ ሸራ አንጥፎ ከሚተኛበት ከዛ ሁሉ የቤት ኪራይ የቤት ኪራይ ተከራይታ ስራ እንዲጀምር አድርጋ ሞተር ገዝታለት የሰጠችው እሷ ናት። ለእኔ ደግሞ ምንድነው ይሄንን ያለኝ? ከዚህ በፊት እኔ ካሜራ ማን ነበርኩ፣ ካሜራ ስራ ነበርና በዚህ ካሜራ በሚሰራበት እንትን ላይ አሁን ተዘጋብኝ። እኔን እንድረዳኝ ያመጣሁት ልጅ ደግሞ ይሄንን ካሜራ ይዞብኝ ጠፋ ነው ያለ። ያንን ካሜራ እንድገዛ እኔ ይፈልጋል እሱ። ካሜራውን ግዢልኝ ነበር እያለ የነበረው ስራውን እንዲጀምር።
ከዛ ከሆነ ጊዜ በኋላ ትንሽ ቆየንና የተወሰነ በዚህ መሀል እየተጨቃጨቅን ምናምን እኔ ማላቀው ብዙ ነገር ውስጤ መጥፎ ነገር መሰማት ጀመረ።